በሃያኛው ክፍለ ዘመን መጀመሪያ ዓመት ማንቸስተር ዩናይትድ ሆም ማይስ በባንክ ስትሪት 50,000 ሰው በሚይዝ ስታዲየም ተጫውተዋል። ያኔ ፕሬዚዳንት ዴቪድ ያንን በእጥፍ አቅም ያለውን አዲስ ስታዲየም ማቀድ ሲጀምሩ በትራፎርድ ፓርክ ኢንዱስትሪያል ስቴት አቅራቢያ አንድ ቦታ ተመረጠ። ስታዲየሙን ዲዛይን ለማድረግ አንድ አርክቴክት አርኪባልድ ሌሽ ተሾመ። ኦልድ ትራፎርድ በየካቲት 1910 በማንቸስተርና በሊቨርፑል መካከል በተደረገ ጨዋታ በይፋ ተከፈተ። ስታዲየሙ በዚያን ጊዜ አንድ ሽፋን ያለው የመቀመጫ ቦታና በሌሎች 3 ጎኖች ክፍት እርከኖች ነበሩት። አቅሙም በትንሹ ከ80,000 በላይ ነበር። እንደ አውሮፓውያን አቆጣጠር በ1934 በዩናይትድ ሮድ ቴራስ ላይ ጣሪያ እስኪገነባ ድረስ በስታዲየሙ ላይ ጥቂት ለውጦች ተደርገዋል። በ1939 ኦልድ ትራፎርድ በቮልቭስና በግሪምስቢ ታውን መካከል በተደረገው የኤፍኤ ካፕ ግማሽ ፍጻሜ ጨዋታ 77,000 ከፍተኛ ተመልካቾችን መዝግቧል። ለትራፎርድ ፓርክ ኢንዱስትሪያል ስቴት ባለው ቅርበት ምክንያት ኦልድ ትራፎርድ በሁለተኛው የዓለም ጦርነት ወቅት በጀርመን የአየር ጥቃት ከፍተኛ ጉዳትም ደርሶበታል። ከጦርነቱ በኋላ ባለው ውስን ሀብት ምክንያት ስታዲየሙን እንደገና ለመገንባት 8 ዓመታትን ፈጅቷል። በዚያን ጊዜ ዩናይትድ የተፎካካሪው ማንቸስተር ሲቲ ሜዳ በሆነው በሜን ሮድ ተጫውቷል። ምንም እንኳን ኦልድ ትራፎርድ ትንሽ ቢሆንም እንደ አውሮፓውያን አቆጣጠር በ1949 ማን ዩናይትድ እንደገና ወደ ተሰራበት ቦታም ተመለሰም። በቀጣዮቹ 10 ዓመታት ውስጥ ተጨማሪ ማሻሻያዎችና መስፋፋቶች ተደርገው በ1960ዎቹ የተባበሩት ሮድ ስታንድ ሙሉ እድሳት ላይም ደርሷል። በብሪታንያም በጊዜው ብቸኛ ፕራይቬት ቦክስ የነበረውም ስታዲየም ነው። ኦልድ ትራፎርድ በ1966 የዓለም ዋንጫ ከተደረጉ የመጫወቻ ስፍራዎች አንዱ ሲሆን በዚህም ወቅት 3 የቡድን ግጥሚያዎችንም አስተናግዷል። በእነዚህ ዓመታት የስታዲየሙ አቅም ወደ 60,000 አካባቢ ደርሶ ነበር። ኦልድ ትራፎርድ ከ1970ዎቹ እስከ 1980ዎቹ ቀስ በቀስ የአስተዳደር ተቋማት በማሻሻል አዲስና የተሻለ ሽፋንን በመገንባት የመቀመጫ ቦታዎችን በመጨመር እየበለጠም ተሻሽሏል። በዛን ጊዜ ሆሊጋኒዝም ጸብ የተስፋፋበት ስለነበር ሜዳውንና መቀመጫ ቦታዎችን በአጥር መለየት ግድ ሆኖ ነበር። በ1990ዎቹ መጀመሪያ ላይ ስታዲየሙ ወደ ሙሉ መቀመጫነት ለመቀየር ይህም የታዋቂውን ስትራፎርዴን ቴራስ ማፍረስ መተካትና በሌሎች ስታንዳርድ የታችኛው እርከኖች ላይ መቀመጫ ማስቀመጥን ያካትታል። ኦልድ ትራፎርድ እንደ አውሮፓውያን አቆጣጠር በ1996 የአውሮፓ ሻምፒዮና ከተደረጉባቸው የመጫወቻ ስፍራዎች አንዱ እንዲሆን ተመርጧል። በዚህም ምክንያት አዲስ የሰሜን ስታንድ በ1995 ተከፈተም። በ1996 ዩሮ መጀመሪያ ላይ ስታዲየሙ 56,000 ያህል ደጋፊዎችን መያዝ ችሏል። ለአውሮፓውያን አቆጣጠር በቀጣዮቹ ዓመታት ሁለተኛ እርከኖችን ወደ ምስራቅና ወደ ምዕራብ በመጨመር አቅሙን ወደ 68,000 ወንበሮች ማሳደግ ችሎ ነበር። በ2006 ስታዲየሙ አሁን ካለበት ደረጃ ላይ የደረሰው በሰሜን በሁለቱም በኩል በላይኛው ማዕዘኖች ላይ መቆሚያዎች ሲገነቡ ነው። ለአውሮፓውያን አቆጣጠር በኦልድ ትራፎርድ ብቸኛው የአውሮፓ ጨዋታ የተደረገው በጁቬንቱስና በሚላን መካከል ነበር። በአውሮፓውያን አቆጣጠር በ2011 የስታዲየሙ ኖርዝ ስታንድ የክለቡን የረጅም ጊዜ ስራ አስኪያጅ ለማክበር ሰር አሌክስ ፈርጉሰን ስታንድ ተብሎ ተሰየመ። የኦልድ ትራፎርድ ሳውዝ ስታንድ የስታዲየሙ ባለ 2 ደረጃ ብቻ ነው። ነገር ግን ከቆመበት ጀርባ ባለው በባቡር መስመር ምክንያት የማስፋፋት እድሎች የተገደቡ ናቸው። አዲሱ የማንቸስተር ዩናይትድ ባለቤት ሲር ጂም ራትክሊፍ የክለቡን ወቅታዊ ስፍራ ኦልድ ትራፎርድን ወደ እግር ኳስ ጥበብ ማዕከልነት መለወጥ ፈልገው ነበር። እንግሊዛዊ ቢሊዮነር ራትክሊፍ ስታዲየሙን ከዌምብሌ ጋር ለማወዳደር ወደሚመች ደረጃ የሚቀይረውን የመልሶ ማልማት እቅድ አውጥቷል። የራትክሊፍ የኦልድ ትራፎርድ ምኞቶች በ8 ዓመት ለውጥ ውስጥ $2 ቢሊዮን ወደ ስታዲየም ኢንቨስት ያደርጋል ለማለትም ያስችላል። አዲሱ የኦልድ ትራፎርድ ስታዲየም 90,000 መቀመጫዎችንም እንዲያዘጋጅ ይጠበቃል። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ሌሎች እግር ኳስ ነክ መረጃዎችን ያገኙ።